ማቴዎስ 8 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ እስቲ መቶ አለቃ ብሩስ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለ። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባም። እንዴት ኦነር እንደሚያደርግ ኦነር የሚያደርግ መንፈስ አንድ ሰው ላይ ወደቀበት። አንተ እኔ ቤት ጣራ በታች ግባት ያስፈልጋል። የገቡት እውነቶች ነገር ግን ቃል ብቻ ተናገር። ብላቴናው ይፈወስ። ቃል ብቻ ተናገር። እዛው ቤት ልጁ ይፈወሳል። ምን አይነት ፌዝ! ይሄ ሰው ስልጣን ገብቶታል፣ እምነት ገብቶታል። እኔ ደግሞ ለሌሎች ተገዢ ነኝና አያም አንደር ኦቶሪቲ መታዘዛችንን በፈጸመን ጊዜ አለመታዘዝን እንበቀለዋል። የምትታዘዘው ኦቶሪቲ ካለ ከስር ያለው ትበቀለዋል። ምን አለ ራሱን ሲያስተዋውቅ አያም አለ አንደር ኦቶሪቲ። አየህ ልክ አይደለም። ዜር ኢዝ ኦቶሪቲ። መቶ አለቃ ስለሆነ ሻምበል፣ ሻለቃ፣ ኮሎኔል፣ ጀነራል፣ ማርሻል ከሱ በላይ ናቸው። እኔ ለነሱ አለ ተገዢ ነኝ። ከእኔም በታች ጭፍሮች አሉ። ዜር አር ሶልጀርስ አንደር ሚ። ስለዚህ አለ ሎጂኩ አንዱንም ሂድ ብለው ይሄዳል ማለት ለኦቶሪቲ ይታዘዛል። ሌላውንም ና ብለው ይመጣል። ኢፍ ዩ አር አንደር ኦቶሪቲ ለኦቶሪቲ ሰሚት አድርገህ የምትጓዝ ነው። ትልቁ ኦቶሪቲ ይሄ when you submit to the word of God ለእግዚአብሔር ቃል ሰሚት ካደረግ በእግዚአብሔር ቃል የማትነቅለው ነገር የለም። እግዚአብሔር ላስቀመጣቸው ኦቶሪቲዎች ከእግዚአብሔር ጀምሮ ለሁሉ ኦቶሪቲ ሰሚት የምታረጉ ካንተ በታች ያለ በሽታ በለው፣ እርግማን በለው፣ ድህነት በለው፣ ጉስቁልና በለው፣ ሊሚቴሽን በለው፣ ባውንደሪ በለው ሂድ ስትለው ይሄዳል። አንዱ ሂድ ስለው ይሄዳል፣ ሌላው ና ስለው ይመጣል፣ አንደኛው ይሄን አድርግ ስለው ያደርጋል። because I am under authority ያለ ለአመፀኛ ሰው ምን ማይታሰበት አመፀኛ ነው የሚሆንበት። the Bible says ከዘፍጥረት እስከ ራእይ ጎግል አድርግ። አመፀኛ የሚለው ቃል ከኦቶሪቲ ጋር ነው የሚገናኝ፣ ከሌላ ጋር ራሱ ሰይጣን እግዚአብሔር ላይ ማለት ነው ሊመሰል ሲፈልግ ስም ሰጠው። ምን ብሎ የአመፃ ልጅ ካራክተር ነው። በኦቶሪቲ ማያምን ሰው እንደፈለገ ኢየሱስ ሰምቶ ተደነቀ። አንደኛ የሰው ያዛም ሁለተኛ ቃል ብቻ ተናገር። መንፈሳዊ ዓለም ላይ ዲስታንስ የለም ብሎ አምኗል። ዲስታንስ ያለው ለካ እዚህ ነው፣ ፊዚካል ዓለም ላይ። ኢየሱስ እንዲህ አለ፣ ቃል ያለ መንፈስ ነው አለ፣ ህይወት ነው አለ። አንተ በብርሃን ፍጥነት በንፋስ ፍጥነት እኮ አለ። it's a spirit immediately ነው የሚለው። ልጁ ፈውሱም የተቀበለ ነገ ዛሬ ምናምን immediately ይሄ መቶ አለቃ በኢየሱስ ስም ከበረራለት how much more you ኦኬ። የዛሬ የስብከት ርዕስ ኦፍ ኮርስ ፈዋሹ ኢየሱስ ነው የተማርን ያለ ነው፣ ግን ሰብታይትሎች አሉ። እነሱን ነው እንግዲህ ሁሌ በየሳምንቱ እየነገርኳቸው ያለሁት። ላስት ዊክ ጀምሮ አፕሊኬሽን ነው እያየን የነበር ነው። የፈውስ ስጦታ በሚል ጀምረናል። ፈውስ ወደኛ የሚመጣባቸው መንገዶች ነው እያየን የምንሄደው። ዛሬ በኢየሱስ ስም እንቀበላለን። ባይዞይ ዛሬ የምትቀበሉት ለእናንተ ብቻ አይደለም፣ ለምታውቁት ለታመመ ሰው ፈውስ ትቀበላላችሁ። አሁን ሾይ ታመመ የምትሉት የምታውቁት እዚህ እንኳን ላይኖር ይችላል፣ ፈውሱን ትቀበላላችሁ። በዋርፌር ወይም ደግሞ በጦርነት ሁለት አይነት ጦርነት አለ፣ ዲፌንሲቭ ዋርፌር ኤንድ ኦፌንሲቭ ዋርፌር። ዲፌንሲቭ ዋርፌር ማለት አንተ ክልል ላይ መጥቶ ነገርየውን ለማስለቀቅ ጠላትን ስትዋጋ እሱ ዲፌንሲቭ ነው። ይሰማል? ዲፌንሲቭ። ኦፌንሲቭ ዋርፌር ደግሞ ገና መሳሪያውን እንደዚህ ዘይት እየቀባ ያለ እዛ ሐሳቡን ስትሰማ ማለት ነው፣ ቀድመ ሄደ ፕሮአክቲቭሊ ስትመታው ማለት ነው። ዛሬ አንዳንዶቻችሁ በዲፌንሲቭ ዋርፌር ታባሩታላችሁ። አንዳንዶቻችሁ ደግሞ ገና እያዘጋጀ እየጠነሰሰ ያለ ጥንስሱን ትገለብጣላችሁ፣ ድግሱን ትደፋላችሁ ማለት ነው። እስቲ አሜን በሉ። እስቲ ማናቸውም ዛሬ አሜን ስትል በስም እየተሰራ ያለ ማናቸውም ፍላጻ ይሰባበራል ማለት ነው። ፍላጻው ይሰበራል። ስለዚህ ኦፌንሲቭም ዲፌንሲቭም ዋርፌር ነው የሚሆነው። ፕሬዝ ጋድ። ሶ ርዕሱ ግሬት ፌዝ ወይም ደግሞ ታላቅ እምነት። እስቲ ታላቅ እምነት በሉ። ወይም በፈውስ አቅጣጫ ስለሆነ የምናየው ታላቅ የፈውስ እምነት፣ ግሬት ሂሊንግ ፌዝ። ታላቅ እምነት። እስቲ ጩሁና ታላቅ እምነት በሉ። ታላቅ እምነት። አራቱን ወንጌሎች ስታዩ ጌታ ኢየሱስ ክርስቶስ በምድር እያስተማረ ሲሄድ እንደዚህ ይላቸዋል። ደቀ መዛሙርቱን አብሮት ያሉትን ምን ይላቸዋል? አራት አይነት ነገር ሲናገር ታላቅ እምነት፣ እንደገና ደግሞ ማነው ግሬት ፌዝ፣ እንደገና ሊትል ፌዝ ትንሽዬ እምነት፣ ሊትል ፌዝ ሲል ታያላችሁ። ስትሮንግ ፌዝ ኤንድ ዊክ ፌዝ። እነዚህን አራት ቋንቋዎች ሲጠቀም ታያላችሁ። ግሬት ፌዝ፣ ሊትል ፌዝ፣ ስትሮንግ ፌዝ፣ ዊክ ፌዝ። ከኔ ጋር ናችሁ? እምነት የጎደላችሁ እንደዚህ አይነት እምነት አላየሁም፣ በአማርኛ እንደዛ እያለ ማለት ነው። እነዚህን አራት ነገሮች ይጠቅሳል። ዛሬ የምናየው ስለ ግሬት ፌዝ ነው። እስቲ ግሬት ፌዝ በሉ እስቲ። አሁንም እዚህ ጋር አስምሬ ሪማርክ አስቀምጬ የሚሄደው ምንድነው? አራት ወንጌሎች ላይ ጌታ ኢየሱስ እያገለገለ ያለ ግሬት ፌዝ፣ ሊትል ፌዝ፣ ዊክ ፌዝ፣ ስትሮንግ ፌዝ እያለ ይገልጻል። በደንብ ስሙ፣ እቺን በደንብ ስሙ።
ዲስፐንሴሽን ባይብል ኢንተርፕሬት ሲደረግ አንዱ በዲስፐንሴሽን ነው፣ አንዱ በኮንቴክስት ነው። ዲስፐንሴሽን ማለት ጊዜውን ማለት ነው። ክብር ለኢየሱስ ይሁን። ከኢየሱስ ክርስቶስ ሞትና ትንሳኤ በፊትና ከኢየሱስ ክርስቶስ ሞትና ትንሳኤ በኋላ ግሬት ፌዝ፣ ሊትል ፌዝ፣ ዊክ ፌዝ እና ስትሮንግ ፌዝ የተባሉት እነዚህ አራቱም ጌታ ኢየሱስ በምድር የነበረው አገልግሎቱ ላይ ነው ሲናገር የነበረው። ይሄ ኮንቴክስቹዋሊ እኛን አይመለከትም። ቦርን አጌን ክርስቲያንን ዳግመኛ የተወለደውን ሰውዬ ስትሮንግ ፌዝ፣ ሊትል ፌዝ፣ ዊክ ፌዝ፣ ግሬት ፌዝ ምናምን የምትለው ነገር አይደለም። አውል ሾዩ። ክብር ለኢየሱስ። ባለማወቅ ሰዎች ይጠቀማሉ፣ አለማወቅም በሙሉ ደግሞ እንደመስሰዋል። ጌታ ኢየሱስ ክርስቶስ ሞቶ ከመነሳቱ በፊት በነበረው አገልግሎት ነው አንተ ትልቅ ፌዝ አለ፣ ሊትል ፌዝ፣ እምነት የሌላችሁ እምነታችሁ የደከመ ምናምን እያለ እነዚህን አራቱን የእምነት አይነቶች ሲናገር የነበረው። እኛ ጋር ሲመጣ ዳግመኛ የተወለደ አዲስ ፍጥረት የሆነ ከእግዚአብሔር የተወለደ ሰው ደካማ ፌዝ ነው ያለው፣ ስትሮንግ ፌዝ ነው ያለው፣ ዊክ ፌዝ ነው ያለው፣ እንትን ፌዝ ነው ያለው የሚባል ታሪክ የለም። ኢየሱስ ጌታ። መጽሐፍ ቅዱስ you have a measure of faith። እስቲ አሜን በሉት። አጠገባችሁ ያሉን ጨብጡትና የእምነት መጠን ተሰጥቷል በሉት። you have a measure of faith። ክብር ለኢየሱስ ይሁን። አዲስ ኪዳን ላይ ማለት ወይ በአዲስ ፍጥረት ዳግመኛ የተወለደ ሰው በሙሉ በደንብ ስሙ። ክብር ለኢየሱስ ይሁን። ምክንያቱም አንዳንድ ሰው የኔ እምነት ደካማ ነው፣ የእንትና እምነት ስትሮንግ ነው፣ የእንትና ሊትል ነው፣ የእንትና ዊክ ነው፣ የእንትና ስትሮንግ ነው፣ የእንትና ግሬት ነው ምናምን እንደዚህ የሚባል ታሪክ የለም። እምነትን የማሰራት መጠን አሁን ለምሳሌ ስፖርት የሚሰሩ ሰዎች እዚህ ጋር ቅርጽ አላቸው፣ እዚህ ጋር ጡንቻ አላቸው፣ እዚህ ጋር እንትን ለምን ስፖርት ስለሰሩ ነው። ካንተ የሚለዩት ስፖርት ስለሰሩ እንጂ አንተም ሰውነት አለ፣ እነሱም ሰውነት አላቸው። እነሱም ይበላሉ፣ አንተም ትበላለህ። ይሰማል። ኤክሰርሳይዝ ስላደረጉ እና ብረት ስላነሱ ፑሽ አፕ ምናምን ልክ እንደኔ በደንብ አድርገው ስለሚሰሩ አላቸው። ክብር ለኢየሱስ። እግራቸው ላይ ያለ እንትናቸው ደረታቸው አላቸው ማለት ነው። ይሰማል አይደል? ልዩነቱ ምንድነው? ኤክሰርሳይዝ ያደርጋሉ። አጠገብ ያለውን እምነትን ኤክሰርሳይዝ ታደርጋለህ ብሉት። ክብር ለኢየሱስ ይሁን። እምነትን የሚሰራል ኤክሰርሳይዝ ስታደርገው ነው። ከስራ የተለየ እምነት የሞተ ነው ማለት ኤክሰርሳይዝ ካላረከው ፌዝ አለኝ ነው የምትለው እንጂ ፌዙ ካልሰራ ውጤት ካላመጣ ምን ጥቅም አለው? ስለዚህ ልዩነቱ በአዲስ ኪዳን ዳግመኛ በተወለዱ ክርስቲያኖች መካከል አዲስ ፍጥረት በሆኑ የእግዚአብሔር ልጆች በሆኑ መካከል ምንም የእምነት ልዩነት የለም። እስቲ አሜን በሉስ። ለባለፈው 25 ዓመት ነን ስቶፕ ባይብልን ሳጠና በእምነት መነጽር ነው ማጠናው። እንደገና እምነቴን ስቴራፕ የሚያደርጉ መጽሐፍቶችን በጣም አነባለሁ። ዓለማችን ላይ ኢምፓክት ያመጡ የእምነት አባቶችን እስቲ አሜን በሉስ። በውጤት በፍሬ ያሳዩ 50 60 ዓመት ተጽዕኖ የፈጠሩ ሃሌሉያ በሁሉ አቅጣጫ ባይብልን ኖረው ያለፉና እየኖሩ ያሉ የነሱ መጽሐፍቶች ሳነብ እምነቴ ይነሳሳል። ባይብልን ራሱ መውደድ የጀመርኩት እንዲህ አይነት መጀመሪያ ያነበብኩት ራይት ኤንድ ሮንግ ቲንኪንግ የሚል የኬኔት አገን መጽሐፍ ነው። የዛሬ 25 ዓመት ያነበብኩት አይኔ ከፈትን ያለው ባይብልን ወደድኩት። ከዛ በኋላ እነዚህን ትልልቅ የእግዚአብሔር ሰዎች መጽሐፍ ማንበብ ጀመሩ። ሳየው ባይብሉ በቃ እውነት ነው፣ ተረት አይደለም፣ ይሰራል። በቃ ይገባል። የእግዚአብሔር ቃል ሕያው ነው፣ ይሰራል። እስቲ የእግዚአብሔር ቃል በሩስ ባለችን ሰዓት ቫይብራንት ሆነ ፓርቲሲፔት አድርገ መንፈስ ተካፍለ ትወጣለህ። ዛሬ ፈውስ ብቻ አይደለም የእምነት መንፈስ ተካፈላለህ። እንደዚህ አይነት ቀን ላይ እንድትፈዛ አልፈቅድልህም። ይሄን መንፈስ በኢየሱስ ስም ትካፈላለህ። እነዚህ ስትሮንግ ፌዝ፣ ዊክ ፌዝ፣ ግሬት ፌዝ፣ ሊትል ፌዝ እያለ አራት ወንጌሎች ላይ ያስተምራል። ኢየሱስ ሞቶ ከተነሳ በኋላ ስለኛ እምነት የተነገረው ሁለት ነገር ነው። አንደኛ you have a measure of faith የእምነት መጠን ተሰጥቷቸዋል። አውልሾ ጥቅስ ስለማሳያችሁ ማለት። ሁለተኛው ደግሞ you have spirit of faith you have that same spirit of faith አንዱ የእምነት መንፈስ አለን ይላል። እስቲ ጅን አማን ኮንክ ጅን ያውለበለብክ አንዱ የእምነት መንፈስ አለን በልስ። ስንት የእምነት መንፈስ አለ? በኢየሱስ ላይ ሲሰራ የነበረ፣ በሐዋርያ ላይ ሲሰራ የነበረ፣ በነቢያት ሲሰራ የነበረ፣ በኤርሊ ቸርች ሲሰራ የነበረ፣ ዘንድሮም በምድራችን ላይ በዓለማችን ላይ ባሉ የእግዚአብሔር ሰዎች የሚሰራ በአንተና በእኔ የሚሰራ አንድ የእምነት መንፈስ አለ። አሜን በልስ። ይሄን ልክ እውቅና ስትሰጥ መስራት ይጀምራል። I have a spirit of faith መናገር ጀምር። I have a spirit of faith በለው እስቲ I have a spirit of faith። መጽሐፍ ይውላችሁ የፍርሃት መንፈስ አልተቀበልንም ማለት የእምነት መንፈስን አክኖሌጅ ስታረግ የፍርሃት መንፈስ ለቆ ይሄዳል። ሃሌሉያ። ፍርሃት አንተ ላይ መስራት አይችልም። የእምነት መንፈስ ያለበት ሰው ላይ ፍርሃት መስራት አይችልም። የሚያስፈራራ ነገር ስለሌለ አይደለም። የሚያስፈራራማ በየቀኑ ነው የሚከበድ። ነገር ግን ላያችን ላይ የእምነት መንፈስ ስላለ ገንጥለን እንጥለዋለን።
ይሄን የእምነት መንፈስ አንድ ሰው ዛሬ እዚህ ቤት ተካፈለ። ሊስን እኔ ይሁን ፖል እንዳለው ነው። ወደ እናንተ ስመጣ ፊደል ይዤ አልመጣሁም ማለት ወደ እናንተ ስመጣ መንፈስና ኃይልን በመግለጥ መጥቷል። በኢየሱስ ክርስቶስ ስም ይሄንን ስፒሪት ትካፈላለህ። ይሄን መንፈስ ትካፈላለህ። ስለ እምነት እያስተማርኩ የእምነት መንፈስ ትካፈላለህ። ፍርሃት እግሬ አውጪኝ ብሎ ለቆ ይሄዳል። ባቃተ ነገር ላይ ዛሬ አንበሳ ሆነህ ትወጣለህ። በከበደ ኮንፊውዝ ባረገ ነገር ላይ አንበሳ ሆነህ ትወጣለህ። ለስካ ታላቅ እምነት ከፈውስ አንጻር ነው የምናየው ዛሬ። ክብር ለኢየሱስ ይሁን። ከፈውስ አንጻር ስናይ ይኸውላችሁ ሊስን ብዙ የፈውስ አይነቶች አሉ። ዛሬ አንዱን ነው የምናየው። በብዙ መልኩ ልንፈወስ እንችላለን። አንዱን ፓርት ነው የምናየው በእምነት ስለመፈወስ። እስቲ አሜን በሉ። እስቲ በእምነት መፈወስ በሉ። ይሄ በእምነት መፈወስ ላይ ሶስት ነገር አሳያችኋለሁ። አንደኛ አማኙ ራሱ በማመኑ ምክንያት ፈውስ ይጎትታል። ልክ እንደናንተ ማለት ነው። እስቲ አሜን በሉ። ሌላኛው ደግሞ የእምነት ፈውስ የሚተላለፈው አማኙ ሊያምንም ላያምንም ይችላል። የሚጸልየው ሰውዬ ደግሞ ባለው እምነት ኤክሰርሳይዝ ያዝ ሰውየው ላይ ባለው እምነት ይፈወሳል። how much more ሰውየው አማኝ ከሆነ አንተ አማኝ ከሆንክ how much more እስቲ አሜን በሉ። ሰውየው በእምነት እየጸለየ አንተ የእምነት አርበኛ ከሆንክ ኃይለኛ ቻርጅ ይፈጠራል። ዛሬ ተናጣቂዎች ይቀበላሉ። አንዳንድ ሰው ፈውስ ብቻ አይደለም ሌላም ነገር ይቀበላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሰለጠነው ዓለም ላይ የሄልዝ ኢንሹራንስ የሚባል ነገር ስላለ ጥግ ድረስ በነፃ እንደሚታከሙ ስለሚያውቁ they don't care about even they don't want to listen about ፈውስ ምናምን መስማት ሁሉ አይፈልጉም። ለምን የሆነ ሰዓት ላይ ግን ሐኪሙ ማይፈውሰው መጥቶ ጉሮሮውን ሲይዘው ሰውየው አማኝ ከሆነ ፈውስ ይቀበላል። የሚጸልየው ሰውየው አማኝ ከሆነ ፈውስ ይቀበላል። ሁለቱ አማኝ ከሆኑማ ማይቲ ነገር ነው የሚሆነው። ትራማውሳት አሁን እናንተ የእምነት መንፈስ ስለሚሰራባችሁ የሆነ አማኝ የሆነ ሰው መጥቶ ገና ብዙ ሼክ ሳያረግ ምንም ሳይነቀነቅ ገና ነካ ሳያረግ ላፍ ነው የምታረገው። ዛሬ ሁላችሁ በኢየሱስ ክርስቶስ ስላንተ ያልተጻፈ ስላንተ ያልተነገረ አጋንንት ይስራው አንተ በሚስቴክ አምጣው በምንም ይግባ ኮምፕሊትሊ ሪቨርስ ይሆናል። ሪቨርስ ሁለተኛ ይሄ በእምነት የምንፈወሰው። ሁለተኛ ሌላኛው ፈውስ በምን አይነት ፈውስ ነው? የጊፍት እስቲ ጊፍት በሉስ። ጊፍት ማለት ከዘጠኙ የጸጋ ስጦታዎች መካከል አንዱ የሂሊንግ ጊፍት ነው። የሂሊንግ ጊፍት ሰውየው ላይ በቃ ይቀመጣል። ሰውየው ኢቭን ራሱ ሲታመም እንኳን ላይፈወስ ይችላል። ለቤተ ክርስቲያን ስጦታ ስለሰጠ ይሰማል። የሂሊንግ ጊፍት ዝም ብሎ ይሰራበታል። ሰውየው ላይ ዝም ብሎ እንዲህ ስንት አጥንት ግጥምጥምጥም ይላል። የሆነ ሰው ዛሬ የሂሊንግ ጊፍት ይቀበላል። ወይኔ እኔ አንተም ሆነ ይሁን ተሻምቼ ወስደዋለሁ። መንፈስ ቅዱስ እንደወደደ ያድላል። ለዚህ አገልግሎት ለዚህ ቤት አይደለም ለኔሽንስ የሚያስፈልግ ጊፍት ስለሆነ ሳምበዲ የሂሊንግ ጊፍት ይቀበላል። ሃሌሉያ! ሪሲቭ የሂሊንግ ጊፍት የሚሰጥ ለአገልግሎት ጊፍቱ ላይ አለ ማለት ይኸውልህ ያንተ ምንም ኮንትሪቢዩሽን ስለሌለ ሳትጸልይ ሁሉ ሄደ ጉባኤ ላይ ከቆምክ ፈውስ ያልፋል። አንዳንድ የሂሊንግ አገልጋዮች እንደነ ካትሪን ኩልበት እንደነ ቤኒን ያሉት ሃሌሉያ ሲሉ ሰዎች ከዊልቸር ላይ መነሳት ይጀምራሉ። በጌታ በኢየሱስ ስም ይውደቅብህ፣ ያገኝህ፣ ኧረ ያገኝህ። እኔ ለራሴ አሜን፣ ኧረ አሜን ብለው ስትቆም ፈውስ ይንቀሳቀሳል። አንተ ስትቆም የፈውስ መላእክቶች ይንቀሳቀሳል። ጓንት እጃቸው ላይ አድርገው ኦፕሬሽን ይጀምራሉ። ይሄ ይስራብኝ ካልክ ይህን ጸጋ ተቀበለ። የሂሊንግ ጊፍት ተቀበሉ። ለምድራችን ለሀገራችን ለምድሪቱ ተቀበል። ለቦዲ ኦፍ ክራይስት ተቀበል። ፕሬስ ጋድ። ከዘጠኙ ጊፍቶች መካከል የሂሊንግ ጊፍት ነው። እንደገና የሚራክል ጊፍት ከዘጠኙ ስጦታዎች መካከል ሚራክል የማድረግ ጊፍት። በቃ ሚራክል ኖርማል ይሆንባል። ይሄ ጊፍት ሲሰራብህ ሚራክል ኖርማል ይሆንባል። ግድ የለም አሜን በርሴ ለአንተ ጥቅም እኮ አይደለም ለቦዲ ኦፍ ክራይስት ጥቅም ስለሆነ በኢየሱስ ስም ይሄ ቅባት ያገኛችሁ፣ ይሄ ጸጋ ያገኛችሁ። ስለዚህ እንዲህ አይነት ፈውሶች የፌስ ጊፍት አንዱ ጊፍት የፌስ የእምነት ጊፍት ነው። በቃ የእምነት ጊፍት እምነት እንዲህ የተማርክ በእግዚአብሔር ቃል እያሳደግከ ያለው እምነት
እሱ ሳይሆን አሴ ጊፍት አንተ ላይ ያለው እምነት በቃ ደፋር ነህ። እስቲ አሜን በሉስ። ይሆናል 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 ትላለህ። ሱፐርናቹራል ስለሆነ ማይድን አታማክረው። somebody receive it receive it መንፈስ ቅዱስ እንደወደደ ለጉባኤያችን አደለ፣ እንደወደደ አደለ። አንድ ሰው አገኘ። ሆላሲያታካ ፔላትሮስ ፓርዲያና ዴላትራሳታ ሜታፓያ አብናለሁ። ከነገ ጀምሮ የሆነ ሰው እንግዳ ነገር ይጀምረዋል። እንግዳ ነገር ይጀምረዋል። እንግዳ ነገር ይጀምረዋል። እንግዳ ነገር ይጀምረዋል። ሃሌሉያ ማላሴት አልያሳ ጄቴሌ ፓራዲያናስ አቻቻቻቻቻቻቻቻቻቻቻ ሮቴሌ ፓራዲያ እግዚአብሔራዊ በዚህ ሪቫይቫል ታይም አለ እንዲህ አይነት ጸጋ የሚሰራባቸው ሰዎች እዚህ ቤት ይነሳሉ አለ። ይነሳሉ ብለውኛል። አንተ ከሆንክ ዘላ አሜን ብለው ሰዱ። ሃሌሉያ ሃሌሉያ። እንቀመጣለን። ክብር ለኢየሱስ ይሁን። የተለያዩ አይነት ፈውሶች አሉ። ዛሬ ስለ ፌዝ ነው። በፌዝ ፈውሳቸውን ስላስተናገዱ ሰዎች በተለይ ሁለት የሚገርሙ ሰዎች እነሱ ነው ማሳያችሁ። ደግሞ የሚያስገርም ሁለቱም ኮመን የሆነ ነገር አላቸው። እሱን ነግራችኋል። አራት ወንጌል ላይ የሚገኙ ማለት ነው። ክብር ለኢየሱስ ይሁን። ፌዝ ግሬት ፌዝ ታላቅነት የተባሉ ሁለት ሰዎች ናቸው። ግሬት ፌዝ ታላቅነት ሁለት ሰዎች even if we have the same measure of faith ተመሳሳይ እምነት ቢኖረንም ወደ ግሬት ፌዝ ልክ ስፖርት እየሰራ ጡንቻን እንትን እንደምትለው ፌዝን ኤክሰርሳይዝ እያደረገ ወደ ይሄ ግሬት ፌዝ ማኒፌስቴሽን ትናገራለህ ይሆናል፣ ትላለህ ይሆናል፣ ትናገራለህ ይሆናል። እስቲ እናገራለሁ ይሆናል በርስ ልናገራ ይውላችሁ በጌታ በኢየሱስ ክርስቶስ ይሄን ዓመት አብሮ መሻገር የሌለበትን እዚህ ዓመት ላስቀርቻለሁ። It will be your testimony. It will be your testimony. It will be your testimony. In the name of Jesus. Hey, hey. Great faith. እያደገ እየጨመረ እየሰራለ ታስራለህ፣ ይታሰራል፣ ትፈታለህ፣ ይፈታል። ይኸውልህ የሚቀጥለውን ዓመት በጀት ፈትቼዋለሁ። ፈታሁት በኢየሱስ ማራካሳታ ላፓያኒማንት ሁለት ሰዎች ግሬት ፌዝ ብሎ ኢየሱስ የተናገረላቸው ሁለት ሰዎች ናቸው። ይኸውልህ ግሬት ፌዝ እየሰራበት ምክንያት አታበዛ። ይሄ የሰፈር ምክንያት አታበዛ። ቢት ኢኮኖሚ፣ ቢት ዩር ሄልዝ፣ ቢት ቢዝነስ፣ ቢት ዋትሶኤቨር የፈለግከውን በል። ምክንያትን የሚበጣጥስ እምነት ዛሬ ያገኛል። በሄድክበት ሪቨርስ ታደርጋለህ። ለክፉ የመጣብሽን ሪቨርስ ታደርጋለህ። ሊያጠፋ የመጣው ሪቨርስ ታደርገዋለህ። ለፕሮሞሽን ትቀይረዋለህ። ለእድገት ትቀይረዋለህ። ሪሲቭ ኢት። በእነዚህ 25 26 ዓመት ቆጥሬ የማልጨርሰው ሜኒ ቴስቲሞኒ ነው። ጆሮ ጭው ማለት ፐብሊክ ላይ የማይነገሩ ፌዝ ወርክስ አጠገብ ያለውን እምነት ይሰራሉ። አጠገብ ያለው ዩ አር ኤ ማን ኦፍ ፌዝ ብሉት። ሴት ከሆነች ደግሞ ዩ አር ኤ ውመን ኦፍ ፌዝ። አንቺ የእምነት ሴት ነሽ። አንተ የእምነት ሴት ወንድ ነህ። ሃሌሉያ ሃላሴቲያ የእምነት መንፈስ ይሰራብህ። የሆነ ሰርክል ላይ አትሽከረከርም። ዛሬ ጌታ በቃ ይላል። በቃ ይላል። በቃ in the name of Jesus። በቃ አትለማመጥም። ኔጎሼት አታርግም። you command listen ማርቆስ 11 ቁጥር 22 ላይ
እነ ጴጥሮስ በለሲቱ አደርቃለች ብሎ ሲገረሙ በእግዚአብሔር መኑ ማንም ያለው እንዲደረግለት ቢያምን አንተ ማለት ነው ሃቻካታ ማንም እንግሊዘኛው whosoever ማንም ያለው እንዲደረግለት ቢያምን ይሄን ተራራ ተነቅለ ወደ ባህር ተወርወረ ቢለው ይሆንለታል። እጅን አንሳ። በኢየሱስ ስም የከበደን ፊት የቆመውን ተራራ ነቅየዋለሁ። ጩና አንተ ተራራ ሆይ በነፊት ምንድነው? በኢየሱስ ስም ነቅያለሁ። It is done. It is your testimony. Give glory. ያንዳንድ ሰው ፌስ ልጥጥ ሲላይዋል 2018 ላይ ዳይፍ ትገባለህ። አስለቅቀ ትገባለህ። አስከፍተ ትገባለህ። አነጋጋሪ ተከፈተ። አነጋጋሪ ባለጠጎች ተነሳችሁ። አነጋጋሪ የፈውስ አገልጋዮች ተነሳችሁ። receive it። አጠገብ ያለው ጨብጠውና በዚህ እምነት ከተመሳሳይ ነገር ነቅለው ወጣሉ። አይኖች አጥዋል አይ ነቅለው ወጣለ። ነቅለሽ ወጣሻል። ነቅለው ወጣለ። in the name of Jesus። አይኖች when you release the word of God የእግዚአብሔርን ቃል ሪሊዝ ስታረግ the invisible hand of God ይንቀሳቀሳል። በስጋ አይን አታየው፣ ነገር ግን ይኸው ሻካካካካ ማንቀሳቀስ ይጀምራል። ነገሮች እርስ በርስ መነካካት ይጀምራል። ምንድነው? የእግዚአብሔር ተዘርግታለች፣ የጌታ ተዘርግታለች። ወይኔ somebody receive ያደርጋል። I can never be normal. I can never be common አትሆኝም። ከዚህ በኋላ ኖርማል አትሆንም። in the name of Jesus። መቶ አለቃው ማቴዎስ 8 ላይ ሁለተኛው ከናንያቷ ሴት ነች። ኢየሱስ እነዚህ ሁለት ሰዎች ነው you have great faith ታላቅ እምነት እያያ አትደነቅም። አንተ ራስህ አድራጊ ነህ። እምነትሽ ይሰራል። አጠገብ ያለው ጨብጦ ያንተ እምነት ይሰራል በሉስ። ዛሬ መስራት ጀመረ በለው። ኮምፕሊትሊ ሪቨርስድ የሚለውን ቃል ወድጄዋለሁ። በእውነት ነው የምላችሁ። ዛሬ የማትፈልጉት ነገር ኮምፕሊትሊ ሪቨርስድ ሆነ። ኮምፕሊትሊ ሪቨርስድ in the name of Jesus. In the name of Jesus. ማናቸውም ባድ ሪፖርት በእናንተ ቤት አገልግሎት ህይወት፣ ስራ፣ ቢዝነስ፣ ጤንነት ማናቸውም ባድ ሪፖርት ኮምፕሊትሊ ሪቨርስድ። ያንተ እምነት ይሰራል። አይ ነው የአገልጋዮች ላይ ያለ እምነት ይሰራል። ያንተ እምነት ይሰራል። ሁለቱ ፌዞች ተገናኙ ማለት ሃይ ቮልት ማለት ነው። ፕሬዝ ጋድ። እስቲ እምነቴ ይሰራል በል። ለራስ ለምን አትልም? እምነቴ ይሰራል በል። የማይሰራ እምነት የሞተ ነው ብሏል። እምነትሽ ይሰራል። እምነትሽ ይሰራል። እምነትሽ ይሰራል። ዛሬ ማታ ትገባና የማይመለከተው አንተ ህይወት ላይ የማይመለከተው ኢሌጋል ነገር ተነቃቅለዋለህ። አንተ ይሉ ወፍራም ቅባት ነው ፊልም ማለት ነው። አይ ፊል ኢት ተነቃቅለዋለህ። ነቀልኩት ትለዋለህ። አንድ ባንድ ተነቅለዋለህ። ሊከፈት የሚገባው እንደዚህ ከፈትኩት ትለዋለህ። in the name of Jesus። እልልታ፣ ጭብጨባ፣ ምስጋና፣ ክብር ለጌታ እናመጣለን። ሁለቱ ሰዎች they have great faith ኢየሱስ እኮ ነው ያለው። ሁለቱም ደግሞ they are not covenant people የቃል ኪዳን ልጆች አሉ። የእስራኤል የቃል ኪዳን ልጆች አሉ። ሁለቱም አሕዛቦች ናቸው። ይሰማችኋል? how much more you
የቃል ኪዳን ሰዎች አይደሉም፣ ግን አስገዳጆች ናቸው። ምንም አይመለከታቸው። ምንም አይነት ኮቨናንት ከጌታ ጋር የላቸው። ይሰማቸዋል። they are not covenant people. even they don't have any right. ፈውስ ለመጠየቅ ራይት የላቸው። ኮቨናንት ፒፕል ካልሆን ግን ይጠይቃል። ይሰማል። የሚደንቀው ደግሞ ይሄኛውም 100 አለቃ ነው የተባለው፣ እሷም ደግሞ ከናንያ ሴት የሁለቱም ስም አልተጠቀሰም። የሁለቱ ስም አለመጠቀሱ ኮመን ያደርጋቸዋል። የሚደንቀኝ ደግሞ ይሄ ነው። ሁለቱም ለራሳቸው ሳይሆን ለሌላ ሰው ነው ያመኑት። ሁለቱም ለሌላ ሰው ነው ያመኑት። ለዚህ ነው እዚህ ቁጭ ብለህ ለሌላ ሳይም ትቀበላለህ። ግሬት ፌዝ ያስመዘገቡ ሰዎች ለሌላ ሰውም ነው፣ ለራሳቸው ማቶ አጠገብ ለአንተ ለራስህ በለው። ላንቺማ አጄሌ ከሬሲ የሆነ ሰውዬማ ገባው፣ የሆነ ነገር ገብቶታል። የሆነ ጉባኤ ላይ የሆነ ሰው ላንተ ያምንልሃል እንዴ? አንተ እዚህ ቁጭ ብለህ ለሌላ ሰው ታምንለታለህ? እስቲ ተቀበል በኢየሱስ። እነዚህ ሁለቱም ሰዎች ኮመን የሚያደርጋቸው አህዛቦች ናቸው። የኪዳን ሰዎች አይደሉም። ስማቸው አልተጠቀሰም። 100 አለቃ ከናናዊ ተብሎ ነው። ይሰማቸዋል። ሁለቱም ያመኑት ለሌላ ሰው፣ ሁለቱም ያመኑት ለራሳቸው አይደለም፣ ለሌላ ሰው። ሁለቱም ግን ወደዚህ እምነት እንዴት መጡ ስትለኝ፣ ሁለቱም የኢየሱስን ፈዋሽነት ሰምተው። እስቲ ጩሁና ፈዋሹ ኢየሱስ በለስ። በቃ ያኔ ዝናው በከተማ ሁሉ ወጣ ይሌለ። ስለዚህ ኢየሱስ እየፈወሰ ነው የሚለውን ይሰሙላል። ምንም እንኳን አህዛቦች ብንሆንም ሮማዊ ነው ሰውየው እኮ 100 አለቃው። ሌላ ክለብ ተጫዋቾች ብንሆንም ይሄ ሰውዬ እየፈወሰ ከሆነ ይፈውሳል። how much more you ለራስህ ማንዴት እግዚአብሔር ይወልህ ግሬት ፌዝ እንኳን አንደኛ አህዛብ ናቸው፣ የኮቨናንት ፒፕል አይደሉም። ሁለተኛ ለሌላ ሰው ነው ያመኑት። አላቲካ ሁለቱም ተቀበለው። አንተማ እዚህ ቁጭ ብለህ በርዝራይትህ እኮ አጠገብ እንኳን ላንተ ለሌላ እዚህ ፈውስ ትቀበላለህ በለው። አጠገብ ያለው እቤት ላለ ሰው፣ ሰፈር ውስጥ ላለ፣ ሌላ ሀገር ላለ ሰው፣ ሌላ ከተማ ላለ፣ ሆስፒታል ላለ ሰው በኢየሱስ ስም አንድ ሰው ፈውስ ተቀበለ። ፈውስ ተቀበለ። ፈውስ ተቀበለ። በአንጻሩ አብሮት ሄዱ የነበሩት ደቀ መዛሙርቶቹ ምን ይላቸው ነበረ? እናንተ እምነት የጎደላችሁ። ሪቢውክ ያደርጋቸው፣ ይገስጻቸዋል። ትዝ ይላችኋል በጀልባ ነፋሱ ሲያናውጥ ምናምን እምነት የጎደላችሁ ሪቢውክ ብዙ ጊዜ ነው የሚገስጻችሁ። የእምነታችሁ ማነስ ነው። ይሄ አጋንንት ለምን አልወጣል? የእምነታችሁ ማነስ ነው። ሪቢውክ ያደርጋል፣ ይገስጻቸዋል። ሶስት የኪዳን ሰዎች ያልሆኑት አጠገብ ያሉ ጨብጠውና የኪዳን ሰው ያልሆንማ አንተን አይበልጥህም በለው። ከኔ ጋር ናችሁ? ሳኦል እና ሰራዊቱ ያ ሁሉ ሰራዊት ጎልያድን ሊገጥም ሄዶ እየሸሸ ዳዊት ምግብ አድርስ ተባለ። ልዩነቱ ምንድነው? ኮቨናንት ገብቶታል። ዳዊት ኪዳን ገብቶታል። ዳራካታ ይሄ ማለት ለምንድነው የምትሸሹት አለ። ይሄ እኮ ሸለፈታም ፍልስጤማዊ ነው አለ። ይሄ እኮ ኪዳን የለውም አለ። እየሳኩ መተዋለሁ አለ። አንተ እኮ የኪዳን ህዝብ ነህ። እየሳክ በሽታውን ትነቅለዋለህ። ያው እየሳክ እየደነስክ በሽታውን ትነቅለዋለህ። ወይኔ አንድ ሰው አይኑ ተከፈተ። ማቴዎስ 8 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ እስቲ መቶ አለቃ ብሩስ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። በቤት ተኝቷል ብሎ ለመነው። የት? በቤት አጠገቡ እንኳን የለም። ምን አይነት ጌታም ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም። እንዴት ኦነር እንደሚያደርግ ኦነር ይሄ ኦነር የሚያደርግ መንፈስ አንድ ሰው ላይ ወደቀበት። በቃ አንተ የኔ ቤት ጣራ በታች መግባት አያስፈልግም። የገቡት እውነቶች አሉ። መጥቼ ፈውሰዋለሁ ሲል ጌታ ሆይ በእኔ ቤት ጣራ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴናው ይፈወሳል። Speak only the word and my servant shall be healed. ቃል ብቻ ተናገር፣ እዛው ቤት ልጁ ይፈወሳል። ምን አይነት ፌዝ! እስቲ አሜን በሉስ። ግዴታ አሜን በሉስ።
ይሄ ሰው ስልጣን ገብቶታል፣ እምነት ገብቶታል። ከዛ ለጌታ ኢየሱስ ማስረዳት ጀመረ። እኔ ደግሞ ለሌሎች ተገዢ ነኝና I am under authority። እስቲ በል I am under authority በል። ያው ሰምሽን ላይ ሳስተምር ነግሬያችኋለሁ። መታዘዛችን በፈጸምን ጊዜ አለመታዘዝን እንበቀለዋል። የምትታዘዘው ኦቶሪቲ ካለ ከስር ያለውን ትበቀለዋል። ምን አለ ለራሱን ሲያስተዋውቅ I am አለ under authority። አየ ልቅ አይደለም ይያለ there is authority። መቶ አለቃ ስለሆነ ሻምበል፣ ሻለቃ፣ ኮሎኔል፣ ጀነራል፣ ማርሻል ከሱ በላይ ናቸው። እኔ ለነሱ አለ ተገዢ ነኝ። I am under authority። እስቲ ጩና I am under authority በል። የብዙ ሰው ያው ሰምሽልና ወልቢ ስለበረበ የብዙ ሰው ፈውሱ በረከቱ ምናምን የሚዘገይበት በዚህ ነው ታውቃለህ። ምን ዛርኑ ታንደር ኦቶሪቲ ዘብሎ እዛም ፈረንሳይ ኮተቤ ምናምን በመሮጥ ኖ you have to be under authority። ከዛስ በኋላ ምንም አያውቅም የምትለው ወንጌላዊ ዘይት ቀብቶ እንዲህ የጸለየለ because you are under authority ይሰራልሽ። ምን አለ እኔ ደግሞ ለሌሎች ተገዢ ነኝና እንግሊዘኛው I am under authority። ከኔም በታች ጭፍሮች አሉ there are soldiers under me። ጭፍሮች ወታደሮች ደግሞ ከኔ በታች አሉ 50 አለቃ 10 አለቃ ተራ ወታደር ሚሊሻ። ስለዚህ አለ ሎጂኩን ሂድ ብለው አንዱንም ሂድ ብለው ይሄዳል ማለት ለኦቶሪቲ ታዘዛል። የሆነ ነገርማ ዛሬ ትቀበላል። ሌላውንም ና ብለው ይመጣል። if you are under authority ለኦቶሪቲ ሰሚት አድርገህ የምትጓዝ ከሆነ ትልቁ ኦቶሪቲ ይሄ when you submit to the word of God። እስቲ አሜን በለስ። ለእግዚአብሔር ቃል ሰሚት ካደረክ በእግዚአብሔር ቃል የማትነቅለው ነገር የለም። እግዚአብሔር ላስቀመጣቸው ኦቶሪቲዎች ከእግዚአብሔር ጀምሮ ሰብሚሽን ኦቢዲየንስ ላይ እንደተማርኩ ለሁሉ ኦቶሪቲ ሰሚት የምታረግ ከሆነ ካንተ በታች ያለ በሽታ በለው እርግማን በለው ድህነት በለው ጉስቁልና በለው ሊሚቴሽን በለው ባውንደሪ በለው ሂድ ስትለው ይሄዳል። አንዱን ሂድ ስለው ይሄዳል፣ ሌላው ና ስለው ይመጣል፣ አንደኛውን ይሄን አድርግ ስለው ያደርጋል። because I am under authority አለ። ይሰማችኋል? ይሄ ሴክሬት በኢየሱስ ስም ገብቷል። አሜን። ሪቢሊየስ ፒፕል ምንም ነገር ኦቤ ያደርግላችሁ። ለአመፀኛ ሰው ምንም አይታዘዝለት፣ አመፀኛ ነው የሚሆንበት። that's the bible says። ከዘፍጥረት እስከ ራእይ ጎግል አድርግ። ሪቢሊየን የሚለው ቃል አመፀኛ የሚለው ቃል ከኦቶሪቲ ጋር የሚገናኝ ይሰማችኋል? ከሌላ ጋር አይደል፣ ከኦቶሪቲ ጋር ራሱ ሰይጣን በኮዴታ ሲያምጽ እግዚአብሔር ላይ ማለት ነው ሊመሰል ሲፈልግ አነሳና ካንካሪ ስም ሰጠው። ምን ብሎ? የአመፃ ልጅ ብሎ። ሰይጣን ስሙ ምንድነው? አየህ፣ የአመፃ ልጅ ካራክተር ነው። አንደር ኦቶሪቲ ላይ በኦቶሪቲ ማመን ሰው እንደፈለገ ከርሰው እሱ የአመፃ ልጅ ካራክተር ነው። ኤኒዌይስ አጠገብ ያለው የእምነት መጠን ተሰጥቷል በሉት። የእምነት መጠን ተሰጥቷል በሉት። የእምነት መንፈስ አለ በሉት። ይህንን ማድረግ ብለው ያደርጋል። እሱም ሰምቶ ተደነቀና ኢየሱስ ሰምቶ ተደነቀ። አንደኛ ኢየሱስ ያዛብ ከየት ነው ያመጣው? ሁለተኛ ቃል ብቻ ተናገረ። መንፈሳዊ ዓለም ላይ ዲስታንስ የለም ብሎ አምኗል። ዲስታንስ ያለው ለካ እዚህ ነው። ፊዚካል ዓለም ላይ ይሰማል። ድንበር ካርታ ምናምን ቡርኪና ፋሶ፣ ኬንያ፣ ሳውዝ አፍሪካ ምናምን አትላንታ፣ ጆርጂያ ምናምን የምትለው እዚህ ምድር ላይ ነው። መንፈሳዊ ዓለም ላይ there is no ካርታ። አጃ ካባያ when you speak the word of God ኢየሱስ እንዲህ አለ፣ ቃል ያለ መንፈስ ነው አለ፣ ህይወት ነው አለ። አንተ በብርሃን ፍጥነት በንፋስ ፍጥነት እኮ አይደለም፣ it's a spirit ማራካንት መጽሐፍ ቅዱስ ያሳያል። ኢሚዲየትሊ ነው የሚለው። ልጁ ፈውሱም የተቀበለ ነገ ዛሬ ምናምን ኢሚዲየትሊ። ይሄ መቶ አለቃ በኢየሱስ ስም ከበራለት how much more you በኢየሱስ ክርስቶስ ስም አንድ ሰው ዛሬ በራለት። የኢየሱስን ኦቶሪቲውን ተረድቶታል። በኦቶሪቲ ኮማንድ ካረገ በስልጣን ቃል የስልጣን ቃል በሉስ የስልጣን ቃል ካወጣ እንደሚፈወስ ያውቃል። እስቲ እጅን አንሳ ከዛሬ ጀምሮ በልስ የስልጣን ቃል አወጣለሁ። ተነቀል ያልኩት ይነቀላል። ተተከል ያልኩት ይተከላል። ና ያልኩት አረ በደንብ በል ና ያልኩት ይመጣል። ሂድ ያልኩት ይሄዳል።
ድረቅ አልኩት። ይደርቃል። እጅ ወደ ላይ። አብ ያልተከለውን ከእናንተ ሰውነት ላይ አድርቄዋለሁ። ደረቀ። በኢየሱስ ስም ደረቀ። 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 in the name of Jesus. give glory ለእግዚአብሔር። ሃሌሉያ። ይሄ የአንድ ሰሞን ኮንፈረንስ አይደለም። የዴይ ቱ ዴይ ቪክቶሪየስ ላይፍ ስታይል። ኤቭሪ ዴይ መነቀል ያለበትን ከፊትሽ ትነቀዋለሽ። የሚተከለውን ትተክላለህ። በመስሪያ ቤት፣ በንግድ፣ በሰፈር፣ በመውጣት በመግባት አስቆመኝ፣ አዘገየኝ ምናምን እየነቃቀልከው ትሄዳለህ። እስቲ ጮና በኢየሱስ ስም ተነቀል በል እስቲ። ቅዱሳን if you impart this spirit በዘመን ቤገር መሆናችን፣ በዘመን ቴክኒክ መጠቀማችን፣ መንቀል ስችል፣ መትከል ስችል፣ መጥራት ስችል፣ ማሳረፍ ስችል፣ ማድረግ ስችል ሐላስ ያካታ እስከ ዛሬ አልተነቀለም። ዛሬ ጀምራል። አሁን እኮ እያካፈልኩ ነው ያሉት። ማራካታ ባይ በምትፈልጊው ፍጥነት ነገር አልሄደልሽም። አልሄደም ወይኔ በምትፈልገው ፍጥነት ነገር ካልሄደ የሆነ እንቅፋት አዘጊ መንፈስ አለ ማለት ነው። በናዝሬቱ በኢየሱስ ስም ከመንገድና ከነገር ላይ አንስቼዋለሁ። አነሳውት። ተነሳ በኢየሱስ ተነሳ በኢየሱስ። አረፈ በሉ። ከዛስ ሰምቶ ተደነቀ። ኢየሱስ ለተከተሉት ሁሉ እንዲህ አለ፣ እውነት እላችኋለሁ። ባይዙ እውነት እላችኋለሁ ያለው ኢየሱስ ፓርት እነዛ ፓርቶች አስምሯቸው። ኢትስ ቬሪ ፓወርፉል። እውነት እላችኋለሁ ለእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። በእስራኤል በደቀ መዛሙርቶች መካከል አብረውኝ ቃል በሚሰሙ መካከል እንኳን እንዲህ አይነት። አሁን እስቲ አስበው አንተ እዚህ ስንት ዓመት ሙሉ ቃል እየጠጣ የሆነ ሰውዬ ጌታን ያልተቀበለ ሰውዬ መጥቶ እዚህ የሆነ ነገር ላፍ አድርጎ ሲሄድ ምን ሆኛለሁ አትልም? አማይ ክሬዚ ነው የምትለው አይደል? ማና አህዛብማ አይቀድምም። ጨብጥ አጠገብ ያለውንና አህዛብ አይቀድምም በለው። the name of Jesus. you exercise your faith. come on እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወደ አለው ጨለማ ይጣላሉ፣ በዛ ትልቅ ሰዎች ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሁንልህ። እንደምን? ስለዚህ አሁን ፈውሱን የጎተተው የማን እምነት ነው? የመቶ አለቃው። ያውም ለራሱ መሰረደ እቤት ላለ ልጅ ሎሌ አገልጋይ እኮ ሰርቫንት ለወለደው ልጅ እኮ አይደል አፊኔ ኮታ ቤት ውስጥ ለሚያገለግል ልጅ how much more ለወለድከውና ለወለዱ። ዛሬ ሳምበዲ ቅባ ተቀበለ። ተቀበል በኢየሱስ። ሂድና እንዳመንክ ይሁንልህ። አጠገብ ያለውን ንገሩ፣ አይኑን እያየ ሂድና እንዳመንክ ይሁንልህ በሉት። ፈገግ ብላችሁ ንገሩት፣ ሂድና እንዳመንክ ይሁንልህ በሉት። ሂድና እንዳመንክ ይሁንልህ አለው ካለ በኋላ የመጨረሻዋን አንድ ላይ አንብቧት። መቼ ተፈወሰ? እንግሊዘኛው ኢሚዲየትሊ። አሁን ፈውስን በኢየሱስ ስም ተቀብለሃል። ይኸውልህ ደም ውስጥ ያለ ኦርጋን ውስጥ ያለ እሳት በላው። የፈውስ እሳት በላው። የሐኪም ሪፖርት ሪቨርስ ተደረገ። in the name of Jesus. ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት
ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን።